የማይክል ካሪክ ሰራዊት የመጀመሪያ ፊርማውን እንግዲህ ቀደም ብሎ ስራ መስራት የጀመረ ይመስላል። ያራዳ ልጆች ከአታላንታ ማለት ነው ኤደርሰንን ብራዚላዊውን አማካይ ማለት ነው በ35 ሚሊዮን ፓውንድ እንዲሁም ተጨማሪ 3 ሚሊዮን ያለውን እንግዲህ ክፍያ ለመክፈል እንደተስማማ ነው ታይም ስፖርት እየተናገረ የሚገኘው ማለት ነው። ስካይ ስፖርትም ይህንኑ ዜና ሲዘግቡ እንደነበረ እንግዲህ ተመልክተናል ማለት ነው። የማይክል ካሪክ ቡድን ገና ካሁኑ ስራውን መስራት የጀመረ ይመስላል ማለት ነው። ምን እንመለከታለን? ቀጣይ ዓመት አብረን የምናይ ይሆናል ማለት ነው። ለማንቸስተር ዩናይትድ የተጫዋች የመጀመሪያ ፈራሚ ለመሆን ከጫፍ እንደደረሰ ነው እንግዲህ መረጃዎች እያተናገሩ የሚገኙት ማለት ነው። እስቲ ሐሳብ አስተያየት እናንተ ነው። ኤንደርሰን ከአትላንታ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እጅግ በጣም ተቃርቧል። እጅግ በጣም ማለት ነው። በግል ጉዳዮች እንደተስማማ ስካይ ስፖርት ፋብሪዚዮ ሮማኖ ከደቂቃዎች በፊት ይፋ አድርጓል። መረጃ ይዘው ወጥተዋል። ክለቦች ማንቸስተር ዩናይትድና አትላንታም እየተነጋገሩ ይገኛሉ። ግን እስከ 35 ሚሊዮን ፓውንድ ባለው ድረስ እንደሚስማሙ ነው መረጃው የወጣው። ማንቸስተር ዩናይትድ የክረምት የመጀመሪያ ፈራሚ ኤደርሰን እንደሚሆን እየተጠበቀ ይገኛል። በእርግጠኝነት ግን መናገር የሚቻለው ይህንም ነው። በእርግጠኝነት ኤደርሰን የማንቸስተር ዩናይትድ የመጀመሪያ የክረምት ፈራሚ ሆኖ ቲያትር ኦፍ ድሪምስ ኦልድ ትራፎርድ እንደሚደርስ እየተጠበቀ ይገኛል። ማንቸስተር ዩናይትድ የመጀመሪያውን ፈራሚ አግኝቷል ማለት ትችላላችሁ። ፋብሪዞ ከሰዓታት በፊት እንደዘገበው ማለት ነው ኤደርሰን ከማንቸስተር ዩናይትድ ጋር በግል ጥቅማ ጥቅም ተስማምቷል። በጣም ደስ ያለኝ ግን ምን እንደሆነ ታውቃለህ? ከማንቸስተር ዩናይትድ ውጪ የየትኛውንም ክለብ ጥያቄ እንደማይቀበል ተረጋግጧል፣ ራሱ አረጋግጧል። እና ወንድ የሆነ ክለብ ሲኖር ተጓጉቶልህ የምትመጣ ትሆናለህ ማለት ልክ እንደ ማቲያስ ኩኛ እንደ ብሬም መቤሞ ማለት ስንት ክለብ እየፈለጋቸዋል ለማንቸስተር ዩናይትድን ፈልገው ወዶ የመጡት እዩት። እንግዲህ በዚህ ዓመትም ያሳዩትን ፐርፎርማንስ ኤደርሰንም ልክ እንደዛ ነው። ወንድ ነን። ብራዚላዊው የመሃል ሜዳ ተጫዋች የሆነው ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊጎ ሊባል ጫፍ ደርሷል። ማንቸስተር ዩናይትድ ከልጁ ጋራ በ5 ዓመት ኮንትራት ተስማምተዋል። ማንቸስተር ዩናይትድ እና አትላንታ ለመስማማት ጫፍ ደርሷል። ጄሰን ዊልኮክስ እና ክሪስቶፈር ሪቬል የጆሴ ኤደርሰንን ዝውውር በእነዚህ 2 ቀናት ያጠናቀቃሉ ተብሎ ይታሰባል። ማንቸስተር ዩናይትድ 45 ሚሊዮን ፓውንድ ለአትላንታ የሚከፍል ይሆናል። ጆሴ ኤደርሰን የማንቸስተር ዩናይትድ 3ኛ ተቀዳሚ ተመራጭ የመሃል ሜዳ ተጫዋች ነው። አንደኛ የማንቸስተር ዩናይትድ ተመራጭ የመሃል ሜዳ ተጫዋች የኖቲንጋም ፎረስቱ ኢሊዮት አንደርሰን ነው። ማንቸስተር ሲቲም የልጁ ፈላጊ ነው። 115 ሚሊዮን ፓውንድ ተለጥፎበታል። ሁለተኛ የማንቸስተር ዩናይትድ ተቀዳሚ የመሃል ሜዳ ተጫዋች የኒውካስል ዩናይትዱ የመሃል ሜዳ ተጫዋች የሆነው ጣሊያናዊው ሳንድሮ ቶናሊ ነው። ሶስተኛ የማንቸስተር ዩናይትድ የመሃል ሜዳ ተመራጭ የሆነው ብራዚላዊ ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊጎ ይባላል። ጀማው እኔ ብቻ ነኝ ይሄ ልጅ ለዩናይትድ ሳስበው ፍሬድን ድጋሚ እንደማስፈረም አይነት ስሜት የሚሰማኝ ወይስ እናንተ ነው? እኔ መልካቸው ይሁን አጫወታቸው ባላቅም ማለት ነው በቃ ልክ ሳየው ዩናይትድ ማሊያ እንደዚህ ያስለብሰው ደግሞ ምናምን ሲያመጡት ማለት ነው ፍሬድን ድጋሚ እያስፈረም ነው አይነት ስሜት ነው የሚሰማኝ። እኔ ስለዚህ ዝውውር እኔ የሚሰማኝ ልንገራችሁ። 2 ተጫዋች ብቻ የምናስፈርም ከሆነ ይሄ ዝውውር አጥጋቢ አይደለም ብዬ ነው የማስበው። ምክንያቱም 2 ከሆነ 2 ኳሊቲ ያላቸው ፕሩቭ ያደረጉ ፕሪሚየር ሊግ ላይ ምናምን አይነት ተጫዋቾች ነው የሚያስፈልጉን። 3 ከሆነ ግን ጥሩ ተቀያሪ ይሆናል ብዬ ስለማስብ ቆንጆ ዝውውር ነው ብዬ ልቀበለው እችላለሁ። ብቻ ግን ጀማው እኔ ብቻ ነኝ ወይ ፍሬድ የሚመስለኝ ይሄ ልጅ? አጫወታቸው በእርግጥ ሊለያይ ይችላል። ፍሬድ ጎበዝ ተጫዋች ነው ባይዘው ዩናይትድ መጥቶ ግን አልተሳካለትም። ያው እንደሱ አይነት ተጫዋች ነው እየመሰለኝ ያለው ነው ይሄ ልጅ። አሁን እኔ እንደዛ ነው የተሰማኝ ያለው። እናንተ ምን ተሰማችሁ? እስኪ ስለ ዩናይትድ የመሃል ሜዳ ክፍል አዳዲስ ፈራሚዎች ምን ታስባላችሁ? ማንና ማ ቢመጡ ቆንጆ ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን አስቀምጡልኝ። ይመቻችሁ። ማንቸስተር ይቅደም ብለናል። ኤደርሰን እንግዲህ እንደምታውቁት ያለፉት ሲዝን ማንቸስተር ሲቲ ሊያስፈርመው ሞክሮ ነበርና የዛን ጊዜ ላይ ምን ነበር ችግር የተጋጨው? የራይንደርስን ጉዳይ ሲያወሯቸው ከኤሲ ሚላን ጋር ብሩን ለማወራረድ ነበር አላማው። እንደ ሰከንድ ኦፕሽን አድርገው ነበር ያን ያዙት እና ልጁ ምንም ችሎታ ጉዳይ ችግር የለውም። ነገር ግን አትላንታ ትንሽ ግራምፒነስ ነገር ይዟቸዋል። ያው እንደምታውቁት አትላንታ እንደ ድሮ ጥሩ አይደለም እና ብር ለመቀበል በጣም ግሪዲ ሆነዋል እና 1 ዓመት ነው ይህ ልጅ የቀረው። ጋይስ ማስታወስ ያለባችሁ የችሎታው ምናምን ጉዳይ አይደለም። ዩናይትድ አሁን ሚድፊልዱን እየገነባ ስለሆነ ከሌላ ልጆች ጋር አብሮ ሲጮት አይ ቲንክ ምናልባት ችሎታውንም በደንብ ዲስፕሌይ ማድረግ ይችላል ብዬ አስባለሁ። ነገር ግን 1 ዓመት እንደቀረው ተጫዋች እስከ 45 ሚሊዮን ዩሮ እስከ 30 ሚሊዮን ፓውንድ ባይከፈል ባይነኝ። ኦልሞስት ቫልዩ እሱ እንደዛ ስለሆነ ማለት ነው እና ያው ማርኬቱ የተቀያየረ ነው። 26 ዓመቱ ነው። ብራዚላዊ ነው ያው እንደሚታወቀው። ነገር ግን ትንሽ ፕራይሷ ወረድ ቢል ጥሩ ነበረ። ካልወረደም ግን አሪፍ ልጅ የምታገኙት። ብቻ ስንቀጥል ደግሞ ፋቢዮ ግሮሶ እንግዲህ የፊዮረንቲና አሰልጣኝ መሆኑ እንግዲህ በዛሬው ዕለት ተረጋግጦልና ማለት ነው። ሌላ ዜናችን ደግሞ ስንቀጥል
በዣኦ ፔድሮ ጉዳይ ስንገባ እንግዲህ ቼልሲዎች እንግዲህ እንደዚህ በማለት አስቀምጠዋል። የዣኦ ፔድሮ ሴሌብሬሽን አንተ ቸበል ሲሉ ተናግረዋል። የማይነካ ተጫዋች በምንም አይነት ብር ማለት ነው። ዣኦ ፔድሮ እንግዲህ ቼልሲ ቤት እንደሚቀር ፕሮባብሊ ላይክሊ እየመሰለ ቀጥሏል ማለት ነው። ስንቀጥል ደግሞ ሌላ ዜናችን በጣም የሚጠበቀው እንግዲህ ከባድ ዊንገር የሚባለው አሁን ማርኬቱ ላይ ያን ዲዮማንዴ ነው እና ያን ዲዮማንዴ ፒኤስጂ ጋር የተወራ ነው፣ ሊቨርፑል ጋር የተወራ ነው፣ ብዙ ቦታዎች ነው ይሄ ልጅ የተወራ ያለው እና ቢዲንግ ዋር ውስጥ ሊከተት ይችላል። ላይፕዚጎች እንግዲህ ጥርስ በጥርስ ሆነዋል ብላችሁ ከ100 በላይ ለመሸጡ ላይ ያሰቡ ነው። 100 አካባቢ ነበር የተባለ ያለው አሁን ከ100 በላይ ለሚሄድ ሀሳብ አላቸው። ብዙ ቲም እየፈለገ ሰው ነው። አሁን ደግሞ እንደሰማችሁ ደግሞ ወደ ማንቸስተር ሲቲ ቤት ደግሞ እንቀጥል ከዚህ ዜና ተያይዞ ማለት ነው። ማንቸስተር ሲቲ ቤት መቀጠል የፈለኩበት ምክንያት ሳቪኒዮ እንደምታውቁት እንግዲህ የባይላይን ዊንገር ማንቸስተር ሲቲ ከዚህ በኋላ ላይጠቀም ይመስላል እና ወደ ቶተንሃም ሊያቀና እንደሚችል አሁንም ደግሞ የተነሳሳ ነው። ሲቲን ደግሞ የመሸጥ ፍላጎት አላችሁ ሲሉ የውስጥ መረጃዎች እንግዲህ ሲናገሩ ሰምተናል ያለፉት ቀናት እንግዲህ እና የባይላይን ዊንገሮች ሊፈቱ ይችላሉ። የባይላይን ዊንገር ደግሞ የሚፈታ ከሆነ ወደ ዲዮማንዴ ያዞራሉ ብዬ አላስብም። ነገር ግን ምናልባት ሳቪኒዮ የሚሸጥ ከሆነ ሲቲ ራሱ ዝም ብሎ ኢንተረስት ጣል ሊያደርግ ይችላል ብዬ አስባለሁ። ዌልሲ ግን ዋቱ ላፕን ብቻ ሳቪኒዮ ወደ ቶተንሃም እንግዲህ መልሶ ኢግናይት እንደሚያደርግ ነው ቶተንሃሞችም እንደሚፈልጉት በዚህ ሰመር ተነግሮናል። እስቲ የምናየው ይሆናል ከዚህ በጊዜ ሂደት ማለት ነው። ያው አሊሰን እንግዲህ ይለቃል ተብሎ የተገመተ ነበር ከሊቨርፑል በዚህ ዓመት። ነገር ግን ሊቨርፑሎች ያው ማማራሽቪሊ ትንሽ ሼኪ ስለሆነ በዚህ ዓመት ሲያዩት አንድ ዓመት እንዲቀጥል አሊሰን ለማድረግ አስበዋል። እንግዲህ ማማራሽቪሊን በደንብ እንዲላመድ ሀሳብ ይመስለኛል። ከዛ ተነሳስተው ጁቬንቱሶች እንግዲህ ለአሊሰን ለማቅረብ በጣም ከባድ ኮንትራት አዘጋጅቶ ቢሆንም ረዘም ያለ ነገር ግን አንድ ዓመት ስቲል ሊቨርፑል ማቆየት ፍላጎት እንዳላቸው ነው የተናገሩ ያሉት። ስቲል ሊለቅ ይችላል ግን ሀሳባቸው የሚቀይሩ ከሆነ ግን አሁን ባለው ግን ሊቨርፑል አንድ ዓመት አትሊስት አሊሰንን ማቆየት እንደሚፈልጉ ተናግረዋል ማለት ነው። ስንቀጥል ደግሞ ሌላ ዜናችን ሰርጂዮ ኮንሴሳው የፓትሮን ጀማ እንግዲህ አልጣመንም ብለዋል። አሊቲያድን ወስዶ ጆሮ ግንዱን ብለው ሰርጂዮ ኮንሴሳውን አባረውታል ማለት ነው። አሊቲያድ ያው መጥፎ ዓመት እንዳሳለፈ ይታወቃል። አሁን ሌላ አሰልጣኝ አመጥተው ስታር ፕሌየራቸውን አስፈርመው ተጫዋቾችም ጨማምረው በጎን ለጎን ወደ መልሰው ወደ ኤስፒኤል መወዳደር ወደ ኤጃን ቻምፒየንስ ሊግም መመለስ እንደሚፈልጉ በትልቅ እንግዲህ ሲናገሩ ሰምተናል። ይንዘሙ ማለት ነው። ስንቀጥል ደግሞ ሌላ ዜናችን ሄንሪክ ሚክታሪያን እንግዲህ የ27 የሚያቆየውን ኮንትራት እንግዲህ በድጋሚ ፈርሟል። ኢንተሮች እንግዲህ ስኩዴቶን እያመላለስ ነው። ምን ችግር አለው ታዲያ አንድ ዓመት ቢያራዝም የሚል ነገር ይዘዋል ማለት ነው። ኤክስፔሪንስ የሆነ ፕሌየሮች ማስቀመጥ ይወዳል። ኢንተር ሚላን እንደምታውቁት ለአንድ ዓመት አትሊስት እንደሚቆይ ነው የተነገረን ማለት ነው አሁን ባለው። በሌላ ደግሞ ያው አንቶኒ ሩዲገር ጋር እንግዲህ አንድ ዓመት ሌላ ተጨማሪ ለማራዘም ሪያል ማድሪድ እንደተስማማ ነው የተነገረው። እንግዲህ ኢሌክሽኑ የጠበቁ ነው። ከኢሌክሽኑ በኋላ አናውንስ ይደረጋል ሲሉ ተናግረዋል። ስንቀጥል ደግሞ ብሩኖች እንግዲህ ወደ አንቶኒ ጎርደን እንግዲህ ኦሊን ገብተዋል የሚባለው እንግዲህ አንቶኒ ጎርደን ለማስፈረም እስከ ጥግ እንደሚሄዱ የተነገረ ያለው ባየር ሙኒኮች ፍላጎት እንዳላቸው ተነግሯል። እንደሚታወሰው እንግዲህ አንቶኒ ጎርደን በጣም ተፈላጊነቱ እየበዛ ነው። ኢንግላንድ እንግዲህ ተሰላፊ እንደሆነ ይታወቃል። ልጁ ዴቨሎፕመንት ይቀረዋል ብዬ አስባለሁ እና ትንሽ እንደዚህ አርጀንሲ ባይመጣ ጥሩ ነበረ። በተለይ ቢዲንግ ዋር ውስጥ ገብቶ አላግባብ የሆነ ክፍያ ለልጁ ባይከፈል ባይ። ነገር ግን እስቲ በጊዜ ሂደት የምናየው ይሆናል። ቨርስታይል ብዙ ቦታ ላይ መጫወት ይችላል። ነገር ግን ያን ሀይል ምናልባት በባርሴሎና ቦታ ላይ ራሱ መተካት የሚፈልጉትን እሱ ብቻውን ይተኳል ወይ አይተካውም ወይ ራሽፈርድ ይመጣል ወይ አይመጣም ወይ ምንድን ነው የሚፈጠረው? ብቻ ባርሴሎና ቤት እናያለን። በባየር ሙኒክም ቤት እንግዲህ ሉዊስ ዲያዝ እንዳለ ይታወቃል በዛ ቦታ። ነገር ግን አንቶኒ ጎርደን ጋር ሲያነፈንፉ ታይተዋል። ምን እንደሚፈጠር እስቲ በሰመሩ አይተን የምንመለስ ይሆናል። ያ ቀጣይ እስክንገናኝ ድረስ ዜኖቻችን ይህን ይመስል ነበረ። ይመቻችሁ።